በበርሜል ቅዱስ ጊዮርጊስ ምን ተፈጠረ? እቺ ቤተክርስቲያን ነግሬያችኋለሁ አይደል? የበርሜል ቅዱስ ጊዮርጊስ ሲሄድ የገጠመችን ትህትና ምን ማለት ነው? ትሁት ማለት እኔ ጸሎተኛ አይደለሁም፣ እኔ ጾመኛ አይደለሁም፣ እኔ ኃጢአተኛ ማለት አይደለም ትህትና። ይሄ ያፍቀው። ሰላም ጤና ይስጥልን የተወደዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ለመላው ዓለም ጉልበት እንዲኖረው እንዲዳረስ ታደርጉ ዘንድ በፍጹም ትህትና እየጠየቅን በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። ትሁት ማለት እኔ ጸሎተኛ አይደለሁም፣ እኔ ጾመኛ አይደለሁም፣ እኔ ኃጢአተኛ ማለት አይደለም ትህትና። ይሄ ያፍቀው የኔ ጠይም ትህትና ነው። የማይረባ ትህትና ማለት አይረባም። ትህትና ማለት ነው። እኔ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነኝ፣ ትህትና አይደለም። እኔ ሌባ ነኝ፣ አዎ ሌባ ነኝ፣ እኔ ሰነፍ ነኝ፣ አዎ ሰነፍ ነኝ፣ እኔ ዘማዊ ነኝ፣ አዎ ዘማዊ ነኝ። ትህትና አይደለም። ትህትና ማለት ሲሰደቡ ይገባኛል ብሎ መቀበል ነው። ሲተቹ መቀበል፣ ሲሰደቡ መቀበል፣ ከሌላው ከኔ ይልቅ ለገሌ ይሰጠው ማለት፣ ብልጫውን ለባልንጀራ መስጠት፣ እንዲህ ያለው ሰው ትህትና ይባላል። ስለዚህ ከዚህ በኋላ የትህትና መገለጫዎች አሉት። የትሁት ሰው ስብዕና መገለጫ አለው ማለት ነው። ስለዚህ ሰው ትሁት የሚባለው ምን ሲሆን ነው፣ ምን ሲያደርግ ነው የሚለው እሙን ነው፣ ማሳያ ነው ለማለት እወዳለሁ። ወደ ቀጣይ መረጃችን እናምራ። እስቲ ወደ በርሜል ርዕስ ወዳደረግነው ጉዳይ እናምራ አይደለ? ቅዱስ ጊዮርጊስ እንግዲህ በርካቶች በበርሜል ጊዮርጊስ እየተገኙ ብዙ ድህነት ያገኛሉ፣ ብዙ ፈውስ ያገኛሉ፣ ብዙ በረከት ያገኛሉ። ያው አምኖ የሚሄድ ሰው የሚያገኘው በረከት ቀላል አይደለም። በቤተክርስቲያናችን አስተምሮ ደግሞ እምነት በጣም ትልቅ ዋጋና ትልቅ ቦታ አለው፣ ይሰጠዋል። በርሜል ላይ እንግዲህ ብዙዎቹ እስከ ጎንደር ድረስ እየሄዱ ብዙ ድህነት ሲያገኙ እንደነበር በተለያዩ የቪዲዮ መረጃ ማስረጃዎች ሲቀርቡ እንደነበር እናስታውሳለን። አርአያ መካሻ ወደ በርሜል በሄደበት ወቅት ጋዜጠኛ አርአያ መካሻ የገጠመው አንድ እውነት እንዳለ ሲናገር ሰማን እና ከሱ ጋር አገናኝቼ ላቀርብላችሁ ወደድኩ። ምንድነው የገጠመው? ምንድነው የተፈጠረው? በርሜል ጊዮርጊስ እቺ ቤተክርስቲያን ነግሬያችኋለሁ አይደል? በርሜል ቅዱስ ጊዮርጊስ ሲሄድ የገጠመችን የገነተ ማርያም ቅድስት ድንግል ማርያም ቤተክርስቲያን ቤተልሔማ ይሄንን ነበር። እኔን ዘርፈውኛል ብያችሁ ነግሬያችሁ ነበር። የገንዘቡ ባለቤትና ከገንዘቡ ጋር የተያያዘውን ጉዳይ ነግራችኋለሁ። እቺም ቤተልሔም ልንሰራት ነበር የጀመርናት። ቤተክርስቲያኑ እንዴት ያምራል እንደምታዩት ነው። ቤተክርስቲያኑ አንዲት ግለሰብ አሰራችሁ፣ ከውጭ ሆና በመከራ አሰራችሁ፣ ጨረሰች። ቦታው በረሃ ነው ከምን ነግራችሁ በላይ። ጎንደር ቋራ ማለት ምዕራብ ጎንደር ላይ ብፁዕ አቡነ ሰላማ የሚኖሩበት ሀገረ ስብከት
አሁን ያስፈራኝ እንደዚህ ቤተልሔም እንዴት ይሆናል ብሎ ሰው አልቅሶ እችን ቤተልሔም ለመስራት በስፍራው አጠገብ ላይ ቦታ ተለክቶ 3/4 የሆነች መሬት ተለክቶ ለዚች ቤተልሔም አሁን ስንት ዓመታት በዚች ነበር የሚያስቀድሱት። ቤተልሔም እቺ በመታየት በቆሻሻቸው ጨርቅ ነበር የሚያስቀድሱት። እችን ቤተልሔም እንዲናስተካከላት በሚል ተቀይሮ ማለት ነው ወደዚህ ተቀየረ። መስራት ተጀመረ። 3/4 ስንት ብር አወጣን መስላችሁ? 170 ሺህ ብር አወጣን። 170 ሺህ ብር አውጥተን ቤተልሔሙ ተጀመረ። እኔ ዝም ነው ያልኩት መጀመሪያ። አብሮኝ የነበረ ሰው ጀመረው አብረን ሆነን ስለነበረ። ነገር ግን ሲጀምር ከያንዳንዱ መሰረት ከየፍላጎቱ ከየጥያቄው ከያንዳንዱ ፕሮሰስ አውቀዋለሁ። ልክ ተጀምሮ 2 ዓመት ሙሉ እዚህ ጋር ድረስ አቆሙ። 170 ሺህ ብር ተጠይቆበት 3/4 ቤት ገጠር ላይ ድንጋዩ እዛው ነው፣ አሸዋው እዛው ነው፣ ውሃው እዛው ነው። ሲሚንቶ ፌሮና መሰረት ማውጣት ብቻ ነው። ቆርቆሮ ሌላ ጣራ፣ ቆርቆሮ፣ ኮርኒስ። ቤተልሔሙ ሲሰራ ቀለም አለን፣ ኮርኒስ አለን፣ ጅብሰም። የምነግራችሁ የተደራጀ ሌብነት ስለሆነ አሁን የበርሜል ቅዱስ ጊዮርጊስ ቦታ ስለተነሳ ሌሎቻችሁ እንዳትዘረፉ ነው የምነግራችሁ። ይሄን ቤተልሔም ተጀምሮ እዚህ ላይ ደረሰና ድጋሚ ሁለተኛ ዙር ነው የሄድኩት። አየ ነው ድጋሚ በደንብ አነሳ ነው፣ ቀረጽ ነው፣ አስተካከል ነውና አናግረናቸው መጣ። እኔ ጥዬ መጣው ስራ እዚህ ስለምተው ብዬ ጥዬ ስመጣ ይሄ የተጀመረው ቤት ላይ ነገር ተወዷል፣ ኑሮ ከሯል በሚል 300 ምናምን ሺህ ብር አድርሰው ጠበቁ። አብሮ ይላለሰው ለከው ይሄ ነገር 300 ምናምን ሺህ ብር ነው። ሲመጣ ለኔ መረጃው ሰማ ትክክል አይደለም አልኩ። እኔ ጋር ሳይደርሱ ከጎንደር ባህር ዳር ሲደርሱ ለዚህ ቤት ማሰሪያ ተብሎ ዕቃ እንልክላችኋለን። ምንም ዕቃ ለነሱ ብር ሰተን አንገዛ። አስጓዦቹ እናቃቸዋለን። እነ ኤልሻዳይ፣ ተርሚኖስ፣ ኤማሁስ በጣም ብዙዎቹ ሁሉንም አቃቸዋለሁ። 90% አብዛኞቹ አቃቸዋለሁ። እና እኛ ልከን ማሰራት እንችላለን። ሰራተኛ ቀጥረን ማሰራት እንችላለንና እናንተ አትገቡ ግን እኛ እንሰራዋለን አልናቸው። የ180 ሺህ ብር ነው የ280 ሺህ ብር ሲሚንቶ አስገባን፣ ብሩን ላኩልን አሉ። ለዚች ቤት ነው የምነግራችሁ። ለዚች ቤተልሔም ለእመቤቴ ቤት በጭቃ ቤት ተቀምጣ መከራዋን ለምታይ ለእመቤታችን ቅድስት ድንግል ማርያም ቤት 300 ሺህ ብር ብቻ አይደለም እኮ እኛ 270 ሺህ ብር ስንጠየቅ 215 ሺህ ብር ነው የላክነው። 45 ሺህ ብር ጭማሪ አድርገን ይሄንም ነግራችሁ። ይሄ ተጠይቆ በኤልሻዳይ ሚዲያ ደግሞ ማህበራዊ ሚዲያ ላይ ለምነው ከ300 ሺህ ብር በላይ ደረሰኝ ያለው። ከዛ ውጪ የደረሰኙን ማቃቸው ወይ ደግሞ የገባውን ማቃው 400 ሺህ ብር ወደ 700 ሺህ ብር ገቢ ገባለት። ለዚችው ይሄ ተጠይቆ የሁሉ ገብቶላቸው ነው እኔ ድጋሚ ልንሰራ ይወሰን። አያችሁ፣ ከተማ ያለ ጳጳስ ተወቅሳላችሁ፣ ከተማ ያለ ቤተ ክህነት ተወቅሳላችሁ፣ ገጠር ያለውም ሌባ ይሆናል። እኛ ለካህናቶች ገንዘብ እየሰጠን እነሱን በሙስና በሌብነት ያበረታታን ቤተክርስቲያን ምዕመኑን ትለውጣለች ብለን ተስፋ ማድረግ አይጠበቅብን። መጀመሪያ ሌባውን ሌባ ብሎ ማስቆም አለብን። ስለዚህ አሁን ሌብነት ነው የምናወጣው ማለት ነው። ይሄን ቤት ሄድንና አስተካክልንና ብሩ ከደረሰ ላኩልኛል። የከተማው በጣም ብዙ ሰው ከኔ ጋር ግንኙነት አለ። አብዛኞቹ ሰዎች ጋር ኔትወርክ ጀምሬያለሁ። ቤቱን ጨርሰናል ብር ላክልን አሉ። ድጋሚ ፎቶ የተላከልኝ ይሄው ቤት ራሱ አልጀመሩም አልቀነሱም። የሰራተኛ 10 ሺህ ብር ነው 15 ሺህ ብር ልኬላቸዋል። አሁን ጉዞ ሄዳችሁ ልጆች እንደተጠየቃችሁ ስለማቅ ነው፣ እንደምትበሉም ስለማቅ ነው የምነግራችሁ። ቆርጣችሁ ላኩላችሁ። በርሜል ቅዱስ ጊዮርጊስ ገነተ ማርያም ቤተክርስቲያን ላይ ቤተልሔሟ ገንዘቡን ካህናቶች የት እንዳስገቡት አላውቅም። መጀመሪያ ጀምሮት ምን አደረጉ? ለቋሚ ገቢ ብለው ፋርማሲ ሰርተው አከራይተዋል። ስለዚህ ገቢ ያላቸው ቋሚ ገቢ። አሁን እኛ ቤተክርስቲያን በምንም አይነት ገቢ ሊቋረጥባት አይገባም። በተለያየ አጋጣሚ ገበሬ ናቸው። በነገራችን ካህናቶቹ በሙሉ የሰሊጥና የምናም ገበሬ ናቸው። አርብቶ አደር ገበሬ ናቸው። በረሃ ነው አካባቢ። እኛ የጀመርነው ቤተልሔም መጨረሻ ላይ እንደማልተቁጭ አድርጌ ነግሬያቸው ከዚህ በኋላ አልምራችሁም ብዬ የቤተክርስቲያኑን አስተዳደር አሁን ስማቸው ቄስ ማርዬ ይመስለኛል ካረሷል ቁጭ አድርጌ በመመናን ፊት ነግሬያቸው ሁለተኛ እንዳይጠይቁ ያለውን ነገር እንዲጨርሱ ስለበር ስለቆርቆሮ ስለቀለም ጨርሼ ቆርቆሮውን ባህር ዳር ሲሄድ በሳቸው አካውንት 90 ሺህ ብር ገብቶላቸው እምነግራችሁ ያለቀውን ነገር ቤተልሔሙ ይወላችሁ እስካሁን አላለቀም።
ይሄን የነገርኳችሁ ከ8 ወራት በፊት ላለ ጉዳይ ነው። አሁን እችን ቤት ትታያችኋለች። ጽንዓ ቤት ይለዋታል፣ ዕቃ ማስቀመጫ ቤት። እችን ቤት እህቶቼ ያው ቤተሰብ ስለሆኑ ነው የምነግራችሁ። እኔ እዛ በነበርኩ ሰዓት ላይ 500 ሺህ ብር ይልካሉ በሆነ አካሉን አገልጽላችሁ። ያም አካል አውቋል፣ ተደዋውለን ተነጋግረናል። ከፈለገ ይነገራል፣ ችግር የለውም። 500 ሺህ ብር ላክ። እሱ በሚያውቀው ሰው ደግሞ 50 ሺህ ብር ጨመረ። ለዚች ቤት ነው የምነግራችሁ። ድንጋይ አለ፣ ሲሚንቶ አለ፣ 300 ያወረዱት 500 ሺህ ብር ጠይቀው ይሄን ብሎኬት ታወረዱና አሁን ቪዲዮ ሰርተው በቅርቡ ባለፈው አሳይቻችኋለሁ አይደለም? ተንብኔ ወርዷል። አሁን በደንብ ተነጋግረን ስለተገባባን ወርዷል። 500 ሺህ ብር ተቀብለው ግቢ ውስጥ እችን ሲሚንቶ አስቀመጡ። ብሎኬት የ500 ሺህ ብር ብሎኬት ብለው የጫኑት ከባህር ዳር ነው። የ12 ሰዓት የጉዞ መንገድ ማለት ነው። ደለጎ ቅርባቸው፣ ደለጎ ሲሚንቶ አለ፣ ብሎኬት አለ። ከዚህ ነው ያስጫኑት። ጉዞና ለሹፌር ጥቅም ለደላላ ጥቅም ምናምን እንዲሆን ተብሎ እስካሁንም ቤቱ እንደዛው እንደነበረ ነው። እና ዲጂታል ሌብነት፣ ዲጂታል ክህንነት፣ ዲጂታል ስርቆት፣ ዲጂታል መንፈሳዊነት፣ ዲጂታል ዓለማዊነት በዝቷል። ከዚህ እንድንድን ነው የምነግራችሁ። ሌቦችን በፊት ለፊት ነው የምንናገረው፣ እናጋልጣለን። የሎዛ ጉዳይ ትንሽ ከንክኖኛል። ስምምላችሁ አይመስላችሁ። በመታወቅ የሚማር ነገር የለም። እመቤታችን ቅድስተ ቅዱሳን ድንግል ማርያም ነች። እኔ ስለማቀው ጳጳስ ብዬ፣ ስለማቀው ካህን ብዬ፣ ስለማቀው ዘማሪ ብዬ፣ ስለማቀው ዲያቆን ብዬ በግል መክረዋለሁ የምችለው። ካልተወ ግን የአደባባይ ነው የተሰቀለው፣ በአደባባይ እንነጋገራለን። እኛ ቤተክርስቲያናችን ቤተ መቅደሳችን መጨፈሪያ ቤት አይደለም። እኛ የምናውቀው ቤተክርስቲያናችን ያሬዳዊ ዜማ የሚዘመርባት ነች። ምናልባት እዛ አካባቢ ከጥምቀት ጋር ተያይዞ ለቀረበው ትችት ማህበረሰቡ ማህበራዊ ሚዲያ ላይ ያላችሁ ልጆችም እልይዟቸው ይሆናል። ነገር ግን ሰው በእግዚአብሔር ላይ ይገባባል። የተሰጠው ሐሰት ከመሰላችሁ ማህበራዊ ሚዲያ ላይ የጎንደር ዘፈን ትክክል ነው ብላችሁ ያደረጋችሁ ሰዎች ናቸው አሁን የምታረጉት። እነ ዲያቆን ዮርዳኖስ የሰጡት ምላሽ አለ። በቅርቡ መለስበታለሁ። በአካል እንነጋገር ከሁሉም ጋር። ዲጂታል ያልኳችሁ እግዚአብሔርን ራሱ ቲክቶክ ላይ እና ዩቲዩብ ላይ ብቻ የማስቀመጥ ስራ ዲጂታል ይሄ ሁሉ ነገር የገነተ ማርያም ጨምሮ በርሜል ቅዱስ ጊዮርጊስ ላይ በተለያዩ ጉዞዎች የሚደረጉ ሰርተናል የሚል ግን ያልተሰራ እንዲሰራ ደግሞ ብዙዎቹ አስተዋጽኦ ሲያደርጉ ይሄ በነገራችን ላይ እዚህ ጎንደር ላይ ብቻ ነው፣ በሁሉም የኢትዮጵያ ክፍሎች በሁሉም አድርገናል፣ ሰርተናል፣ እየሰራን ነው፣ እዚህ ደርሰናል፣ ኑሮ ተወዷል እየተባለ ብር ይላካል። ብሩን ይቀፈቅፉታል። አብዛኛው ምዕመኑ ይሰጣል፣ ገንዘቡ ይበላል። ምዕመን ይሰጣል፣ ገንዘቡ ይበላል። ምዕመን ይሰጣል። በዚህ ሂደት ብዙ ተኪዷል፣ እየተካሄደም ይገኛል። አሁን አራያ መካሻ ጋዜጠኛው ያቀረበው ይሄንን ጉዞ ላይ ገጥሟችሁ ስትሄዱ ምናልባት ቤተክርስቲያን እንዲሆነ እየተባለ በጣም ብዙ ውስብስብ የሆኑ ነገሮች ሲደረጉ እንደነበር ታውቃላችሁ። ትክክል ያልሆኑ ነገሮች ሲደረጉ እየተደረጉም እንዳለ እናውቃለን። አይታችሁ የማታውቁት ሰምታችሁ የማታውቁት አለ እንኳን ብላችሁ እርግጠኛ ያልሆናችሁበት ቤተክርስቲያን ገቢ ሲሰበሰብበት ገጥሟችሁ አይደል? በጉዞ ላይ የምታውቁት ቤተክርስቲያን ደግሞ አመት 2-3 አመት ራሱ ማስታወቂያ ራሱ ነገር ሳይቀየር ራሱ ባለበት ብዙ ሺህ ብር ሳይቃቸው አጣጣ። እንደዚህ አይነት ትክክለኛ ያልሆኑ እንቅስቃሴዎች እና ነገሮች በጣም ትኩረት ሊሰጥባቸው ይገባል የሚል መልእክት አለ። የተወሰኑ ቪዲዮዎችን ላሳያችሁና እንጨርስ። በርሜል እንትናው ሲወጣ ጸበሉ ሲወጣ ቪዲዮውን እንዴት ነው አልናፈቃችሁም? ምናልባት በተለያየ ቦታ ያላችሁ አካላት ካላችሁ እሱን ላሳያችሁ። ቪዲዮ ራሱ ጸበሉ የሚወጣበት ትዕይንቱ ማለት ነው። ላይክ ግን እያደረጋችሁ አይደል? ሰብስክራይብ እያደረጋችሁ አይደል? በጣም ነው የሚያስከፋው እውነት። እዚህ ሁላችሁም ላይክ አድርጉ፣ ሼር አድርጉ። ቢያንስ እስቲ 500 ላይክ 400 300 ላይክ ይኑር። እስቲ ሼር አድርጉ፣ በደንብ አድርጋችሁ አዳምጡ። እናንተ የሚጠበቀውን ነገር አድርጉ እና ተከታትለን እንመለስ።
የተወደዳችሁ ውድ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናበትን። ሰናይ ቆይታ ይሁንላችሁ።